የድርቅ መነሻው ምንድነው? ብዙ ምክንያት ሊኖረው ይችላል። ከነዛ ውስጥ አንዱ የወንጀላችን መብዛት ነው። ምን ሰራቸው ወንጀሎች ከተላላቅ እስከ ትንንሽ ወንጀሎች መብዛት። አላህ ሀብት ሰጥቷቸው ዘካ መስጠት የሚገባቸው ሰዎች ዘካን መከልከል፣ ንግድ ዓለም ላይ የተሰማሩ ሰዎች ስፍርን ማጉደል፣ ሚዛንን ማጭበርበር፣ ምናየው ፈሳድ ምናየው ጥፋት እኛ በሰራን እንጂ አላህ ጠልቶን እንዲሁ ከመሬት ተነስቶ ሊያሰቃየን ሊቀጣን ፈልጎ አይደለም። አላህ ገፉር ረሒም የሆነ ጌታ ነው። ይወደናል አላህ ሱብሓነሁ ወተዓላ። እንተሽኩሩ የርضሁ ለኩም፣ አመስጋኝ ብንሆን በቀና መንገድ ላይ ብንሆን አላህ ሱብሓነሁ ወተዓላ ይህን ነው የሚያስደስተው። ወላ የርضى لعباده الكفر። ጥፋት الله من الآن ظهر الفساد في البر والبحر. حكما يقول ظهر الفساد في البر مالت بما كسبت أيدي الناس. أعطنا وكتروا بمتاولا فساد بمدر الله تنسرافا ليذيقهم بعض الذي عملوا إلى الله. بزا بسروت وانجل دقم الله قطعتني هكم سات شوال ودسو اندملسون أهون بيون ይቀጣን። እንደዚህ አይነት አዛብ እንዲህ አይነት ስቃይ የሚያመጣብን ሊያጠፋን ከራሱ ሊያርቀን አይደለም። ቁጣውን አሳይቶን በተውባ ወደሱ እንድንመለስ ነው አላህ Subhanahu Wa Ta'ala የሚፈልገው። ሁሌ አላህ ይማጸነናል እኮ ከኛ ምን ጉዳይ ኖሮት አይደለም። ምን ብሎ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑና ለዐለኩም ቱፍሊሑን። ወንጀል ሲበዛ ማዕሲያ ሲበዛ አንዱ አላህ በምድር ላይ ከሚቀጣባቸው ነገሮች ውስጥ አንዱ ድርቅ ነው። ወለቀድ አኸዝና አለ ፊርዓውን ቢሲኒን ኢላ አላህ ሱብሓነሁ ወተዓላ። በድርቅ ፍርዓውንና ህዝቦቹ ያዝናቸው ይላል፣ ቀጣናቸው። ድርቅ ሲመጣ ምንድን ነው የሚመጣው? ወነቅስን ሚነል አምዋል ወልአንፉስ፣ ህይወት ይጠፋል፣ እህል አይኖርም፣ እንስሳት አይኖሩም። እኛ ሰው ልጆች በምንሰራቸው ጥፋቶች እንስሳት ይሰቃያሉ፣ በባህር ውስጥ ያሉ አሳዎች ጭምር ይሰቃያሉ። በሰው ልጆች ወንጀል በእኛ ጥፋት ማለት ነው። ሐራም ስንሰራፋ፣ የሰው ገንዘብ መብላት ሲበዛ፣ ሕስድ ምቀኝነት ሲበዛ፣ ظልም ሲበዛ፣ ዕቁቁል ዋሊደይን የአባት የእናት ሐቅን ማጥፋት ሲበዛ፣ ዝምድናን መቁረጥ ሲበዛ፣ ጉልበት ያለው ደካማውን መበደል ሲበዛ አላህ Subhanahu Wa Ta'ala በእንደዚህ አይነት ነገር ይቀጣናል። ለምን? አላህ Subhanahu Wa Ta'ala ዓድል ነው፣ ፍትሃዊ ጌታ ነው። የዛሊሞች የመዝሉሞችን የተበዳዮችን እንባ ቁጭ ብሎ አያይም አላህ Subhanahu Wa Ta'ala። ታዲያ ለምንድን ነው ዛሊሞችን ብቻ ለይቶ የማይቀጣው? ኡሙል ሙእሚኒን ሐፍሳ ነቢዩን ዓለይሂ ሰላቱ ወሰላም ጠየቋቸው፣ አንሁለኩ ወፊና ሳሊሑን፣ እንዴ ደጋግ ሰዎች እኛ ውስጥ እያሉ ጠፋለን እንዴ? የአላህ ዓዛብ ማዕት ይወርድብናል እንዴ ብሎ ሲጠይቋቸው፣ ነዓም ኢዛ ከثረ አልኸበث፣ ጥፋት ወንጀል ሲበዛ በላ ከሰማይ ሲወርድ የዑሙ ሳሊሐ ወጣሊሕ ያጠቃልላል፣ አይለይም። ያኛው ሚናውን ስላልተወጣ፣ ስላልከለከለ፣ ስላልመከረ፣ ስላልተቃወመ። ኢዘን አዩሀ አልአሕባ ዛሬ በአሁኑ ሰዓት ላይ ብዙ ቦታዎች ላይ ሰዎች በድርቅ ተመትተዋል፣ እያለቀሱ ነው ያሉት። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብዙ ቦታዎች ላይ ወቅቱ የአዝመራ ወቅት ነው። ለገበሬ ወሳኝ ወቅት ነው። ለአርብቶ አደር ወሳኝ ወቅት ነው። በየትኛው ቦታ በተሰራው ወንጀል እነዛ ሰዎች እየተቀጡ እንደሆኑ ማናችንም አናውቅም። ስለዚህ ከኛ የሚጠበቀው ምንድነው? በኔ ወንጀል በግሌ በራሴ ሊሆን ይችላል ብለን ወደ ራሳችን መውሰድ ነው ማለት ነው። በላ አይወርድም በወንጀል እንጂ በተውባ እንጂ አይነሳም። ወደ አላህ Subhanahu Wa Ta'ala ተውባ ማድረግ አለብን፣ መመለስ አለብን፣ ማልቀስ አለብን። ረሱል ዓለይሂ ሰላቱ ወሰላም ቁረይሾች ሲያሰቃዩአቸው በጣም ከልክ በላይ ድንበር ሲያልፉባቸው አላህን ለመኑባቸው። ምንድነው ያሏቸው? ያ አላህ በድርቅ ያዛቸው ነው ያሏቸው። ድርቅ ወረደባቸው፣ ተሰቃዩ። አንድ ዓመት ሙሉ የሚበሉት ነገር አጡ። የተጣለ ቆዳን አንስቶ እስከ መብላት ነው የደረሱት። የዛፍ ቅጠል ለመብላት እንኳን
ማግኘት እስካልቻሉ ድረስ ነው የደረሱት። ተውባ ማድረግ ከወንጀላችን ወንጀል በዝቷል። በወንጀል ዝናብ እንደማይወርድ ከጥንትም ጀምሮ የአላህ ሱብሓነሁ ወተዓላ ሱና ነው። في زمن موسى عليه السلام خرج موسى بقومه إلى الصحراء الله سبحانه وتعالى ዝናብ ለመለመን ነቢ ሙሳ ህዝቦቻቸውን ይዘው ወጡ ሜዳ ላይ ብለምኑ ብጮሁ ብስብሉ ዝናብ አይወርድም። ነቢ ሙሳ ተጨነቁ። አላህ ሱብሓነሁ ወተዓላ ጠየቁ፣ ምነው አምላኬ ሕፃናት እያለቁ ነው፣ አረጋውያን እያለቁ ነው፣ እንስሳት እያለቁ ነው፣ ዝም አልከን? ያ ሙሳ እናንተ ውስጥ ከኔ ጋር በወንጀል የገጠመ ባሪያ አለ፣ አስወጡ ከመካከላችሁ። እሱ ካልወጣ የለም ዝናብ አለው አላህ ሱብሓነሁ ወተዓላ። ነቢ ሙሳ ተጨነቁ፣ መጡ። አንተ ሰው እከሌ ነው ተብሎ ተነገራቸውም። ድምፃቸውን ከፍ አድርጎ በአንተ ምክንያት እየተሰቃየን ነው፣ ዝናብ ተከልክለናል፣ እባክህን ውጣ። ከጥቂት ጊዜ በኋላ ዝናብ መውረድ ጀመረ። ነቢ ሙሳ በጣም ተገረሙ። ያ አላህ አንድ ወንጀለኛ ባሪያ አብድን ዩባሪዙኒ ቢልመዓሲ ብለህ ነበር፣ እሱ እስካልወጣ ድረስ አላዘንብም አልከን። ግን አንድም ሰው አልወጣም። እንዴት ነው ብሎ ስለው ያ ሙሳ ይህ ባሪያዬ እናንተ መሃል ነበር፣ ተመጸነኝ፣ አለቀሰ። አምላኬ ሆይ አታዋርደኝ፣ አታጋልጠኝ፣ ወደ አንተ ተመልሻለሁ ብሎ አለቀሰ። ማርኩኝ፣ ዝናቡንም አወረድኩላችሁ አለ አላህ ሱብሓነሁ ወተዓላ። ነቢ ሙሳ በጣም ተገረሙ። አምላኬ ሆይ ይህንን ተውባውን የተቀበልከውን ባሪያን አሳየን፣ ልየው፣ ምን አይነት ሰው ነው? ያ ሙሳ ወንጀል የሰራ ጊዜ የሰተርኩትን ባሪያዬን ተውብቶ ወደ እኔ የተመለሰ ጊዜ እንዴት አጋልጠዋለሁ አለ አላህ ሱብሓነሁ ወተዓላ። መሐሉ ሻሂድ ተውባ ስናደርግ አላህ ሱብሓነሁ ወተዓላ የቱቡ ዐለይና። ወከዛሊክ አላህ ሱብሓነሁ ወተዓላ የስቱር ዐብደሁ ኢዛ ታበ ኢለይህ። በአንድ ሰው ወንጀልም ህዝቡ በሙሉ በድርቅ ሊመታ ይችላል፣ በሌላ መልኩ ደግሞ። ስለዚህ በምን ይነሳል? በዱዓ እስቲስቃ፣ ወደ አላህ ሱብሓነሁ ወተዓላ ወጥቶ መመለመን። ዱዓ የሩዱ ልቀደር ወየርፈዑ ልበላ። ለዚህ ነው አላህ ሱብሓነሁ ወተዓላ ወቃለ ረቡኩም udዑኒ የስተጂብ ለኩም ኢነ ለዚነ የስተክብሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን